ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ እንዴት አላችሁልን እኔ ሚኪያስ ነኝ 11ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ ዛሬ ደግሞ ዲስከስ የምናደርገው ስለ ኬሚካል ቦንዲንግ 2.4 ላይ ስለ ሜታሊክ ቦንድ ዲፋይን ዲስከስ የምናደርግ ይሆናል ዲስከሽናችን ከመጀመራችን በፊት ግን www.lucybridgeacademy.com ዌብሳይትን አላየሁትም እንደማትሉኝ ተስፋ አደርጋለሁ በዚህ ዌብሳይት ላይ ድንቅ የሆኑ አማራጮች ተቀምጠውላችኋል እኛ ዲስከስ የምናደርግበት ቪዲዮ ባሻገር ደግሞ ብዙ መረጃዎችን የያዘ ከ10,000 በላይ ጥያቄዎችን የያዘ ከመሆኑ ባሻገር ደግሞ 5 የተለያዩ ቋንቋዎችን አንደርስታንድ የሚያደርግ ነው ደስ ባላችሁ በአፍ መፍቻችሁ በሆኑ ከአምስቱ በአንዱ በሆነው ቋንቋ ደስ እያላችሁ መማር ትችላላችሁ አንዴ ዌብሳይቱ መጠቀም ከጀመራችሁ በኋላ ዋይፋይ የለኝም ዳታ የለኝም የሚለው ጭንቀትም ፈጽሞ የሌለበት ድንቅ ዌብሳይት ነው ይሄን ዌብሳይት እንድትጠቀሙበት እየጋበዝን ወደ ዛሬው ዲስከሽናችን እንገባለን ሜታሊክ ቦንድ ምንድነው ሜታሊክ ቦንድ what is the basic concept in metallic bond የሚለውን ዲፋይን እናደርግ metallic bond hold atom together in a solid metal በሶሊድ ሜታሎች ምን ማድረግ ነው together አተሞቹ ሶሊድ ሜታሎች መካከል የሚፈጠር ምን ቦንድ ነው ወይም ጥምረት ነው ምን ምንለው ሜታሊክ ቦንድ ምንለው ሜታሊክ ቦንድ ኮፐር ሊሆን ይችላል አይረን ሊሆን ይችላል አልሙኒየም መካከል የሚፈጠር እርስ በርስ ወይም ከሌሎች አልሙኒየም ከአይረን ጋር ወይም አይረን ከኮፐር ጋር የሚፈጠር ቦንድ ሊሆን ይችላል this involvement share of delocalized electron ይሄ ኤሌክትሮን ሼር በማድረግ የሚፈጠር ነው ግን ተጠንቀቁ ከኮቫለንት ቦንድ ፈጽሞ የተለየ ነው ምክንያቱም ኮቫለንት ቦንድ ሲሆን ሼር የሚያደርጉት ኤሌክትሮን ሎካላይዝድ የሆነ ነው ወይም የማይንቀሳቀስ ሎካላይዝድ የሆነ ይሄ ግን ዲሎካላይዝድ ነው ሎክ ያልሆነ ወይ ሎክ ማለት የተዘጋ ማለት ነው ዲሎካላይዝድ ኤሌክትሮን ግን ፍሪሊ ሙቭ የሚያደርጉ አይረን ሜታሎች ላይ የሚገኙ ኤሌክትሮኖች እንደምታውቁት ላቲስ ናቸው እንደዚህ በስነ ስርዓት የተሰደሩ ናቸው ስለዚህ እነዚህ ላቲሶች ምን አላቸው ኤሌክትሮናቸውን ሪሊዝ በማድረግ ጊዜ ፖዚቲቭ አዮኖች ይሆናሉ ከዛና ኤሌክትሮን ፍሪሊ ሙቭ ያደርጋሉ እነዚህ ኤሌክትሮኖች ምን ያደርጋሉ ፍሪሊ ሙቭ ያደርጋሉ ስለዚህ ኤሌክትሮኖቹ ምንድናቸው ያልተዘጉ ወይም እንደልባቸው መንቀሳቀስ የሚችሉ ኤሌክትሮኖች ናቸው ስለዚህ እነዚህ ኤሌክትሮን ሼር በማድረግ የሚፈጠር ቦንድ ነው ምንድነው የምንለው ይሄን ሜታሊክ ቦንድ የምንለው ከኮቫለንት ቦንድ የሚለየው ኮቫለንት ቦንድ ላይ ሼር የሚደረጉት ሎክ የሆኑ ኤሌክትሮኖች እዚህ ጋር ግን ዲሎካላይዝድ የሆኑ ኤሌክትሮን ናቸው each atoms is bonded to several neighbor and forming strong three-dimensional structure እዚህ ካጠገባቸው ካለው ቦንድ ጋር ምን ያደርጋል ኤሌክትሮኑ ምን ያደርጋሉ ሼር ያደርጋሉ እዚህ ጋር እንደምትመለከቱት ስትራክቸር በጣም በስነ ስርዓት የተሰደሩ ናቸው በባህሪያቸው እያንዳንዱ ሜታል ላይ ያሉ ሜታል ላቲስ ፎርም በስነ ስርዓት የተሰደሩ ናቸው ስለዚህ ምን ያደርጋሉ አጠገባቸው ካለው ጋር ኤሌክትሮን ፍሪሊ ሙቭ ሲያደርግ ምን ያደርጋል እርስ በርስ ይገናኙና ምን ቦንድ እየፈጠሩ ይሄዳሉ ማለት ነው ኤሌክትሮኖቹ ኦኬ differ from covalent bond ionic bond ከአዮኒክ ቦንድ እና ከኮቫለንት ቦንድ ምንድነው ዲፈረንሳቸው when we see covalent bond the atom share localized electron pairs between the atom ሁለቱም ሼር ነው የሚያደርጉት ሜታሊክ ቦንድም ኮቫለንት ቦንድም ሼር ነው የሚያደርጉት ኮቫለንት ቦንድ ግን ሼር የሚያደርገው ሎካላይዝድ የሆነ ኤሌክትሮን የማይንቀሳቀስ ሪጂድ የሆነ ኤሌክትሮን ምንድነው ሼር ነው የሚያደርጉት ስለዚህ ሼር ካደረጉ በኋላ የጋራ ይጠቀሙበታል ማለት ነው ግን ምን ሙቭ ማያደርግ ነው እዚህ ጋር ሜታሊክ ግን ዲሎካላይዝ ኤሌክትሮኑ ፍሪሊ በጣም ሙቭ የሚያደርግ የሚንቀሸቀሽ ኤሌክትሮን ናቸው ማለት ነው when ionic bond is opposite charges ion held together by strong electrostatic force የአዮኒክ ቦንድ ፈጽሞ የተለያየ ምንድነው የሚያደርገው አዮኒክ ቦንድ አዮኖች ናቸው ሙቭ የሚያደርጉት አይደለ እንዴት ነው አዮኒክ ቦንድ የሚፈጠሩ ኤሌክትሮን አንዱ ሰጪ አንዱ ተቀባይ ይሆናል ለምሳሌ ሶዲየም ክሎራይድ ላይ ሶዲየም ኤሌክትሮን ይሰጣል which is ፖዚቲቭ አዮን ይሆናል ክሎሪን ደግሞ ኤሌክትሮን ይቀበላል ኔጌቲቭ አዮን ይሆናል አዮኖቹ ናቸው እዚህ ጋር ሙቭ የሚያደርጉት ማለት ነው ኤሌክትሮን ሼር በማድረግ እዚህ ጋር ሙቭ የሚያደርግ ኤሌክትሮን ሳይሆን ሙቭ የሚያደርግ አየን ነው የሚኖር ስለዚህ አየን ቱጌዘር ምን ያደርጋሉ held together by strong electrostatic force ይፈጥራሉ ማለት ነው ሜታሊክ ቦንድ እንዳልኳችሁ ኤሌክትሮኖቹ ዲሎካላይዝድ ነው ፍሪሊ ሙቭ የማድረግ እድል አላቸው ፎርሚንግ ሞባይል ኤሌክትሮንስ ስለዚህ የኤሌክትሮን ፍሪሊ ሙቭ የሚያደርጉ የኤሌክትሮን ወንዝ በሏቸው ኤሌክትሮኖች እንደልባቸው ወንዝ ላይ እንደ ውሃ እንደ ሐይቅ አይደለም እንደ ሐይቅ እንደ ውቅያኖስ አይደለም ውሃው ምን ያደርጋል ሙቭ ያደርጋል ከአንድ ቦታ ወደ አንድ ቦታ ልክ እንደዛው ኤሌክትሮኖች ደግሞ ምን ያደርጋሉ እንደ ወንዝ እንደ ሲ ምን ያደርጋሉ ሙቭ ያደርጋሉ ማለት ነው ስለዚህ ሙቭ ያደርጋሉ ማለት ነው ኤሌክትሮኖቹ ይሄ ነው እንደምታዩት
አዮኒክ ቦንድ እንደዚህ አይነት ፎርሜሽን የሚፈጥረው አዮኖች ናቸው ፍሎ የሚያደርጉት። ኤሌክትሮን ምን ማለት አንዱ ሰጪ አንዱ ተቀባይ በመሆን ነው። ኮቫለንት ቦንድ ደግሞ ኤሌክትሮን አንዱ ሰጪ አንዱ ተቀባይ ሳይሆን ሼር አድርገው ለጋራ አዋተው አንድ ቦታ ያለ ኤሌክትሮን ምን በማድረግ የምትጠቀም። ስለዚህ ሙቭ ቢያደርግ እንኳን እዛው ሎካላይዝድ የሆነች ፖዚሽን ላይ ምን የሚያደርገው ሙቭ የሚያደርገው ከዛ ቦታ አይንቀሳቀስም። ዌን ዊ ሲ ሜታሊክ ቦንድ ግን አያችሁ እንዴት ሙቭ እንደሚያደርግ ኤሌክትሮኖቹ እንደ ልባቸው ሙቭ የሚያደርጉ ኤሌክትሮን አንድ ቦታ የማይቀመጡ የሆነ ገደብ የሌላቸው ሎካላይዝድ ያልሆኑ የሚንቀሳቀሱ የኤሌክትሮን ክምችት ያለበት የኤሌክትሮን ምንድነው ወንዝ ወይም ሐይቅ ማለት ትችላላችሁ ማለት ነው። ፋክተር አፌክቲንግ ስትሬንግዝ ኦፍ ሜታሊክ ቦንድ የሜታሊክ ቦንድ ስትሬንግዝን ማነው አፌክት የሚያደርገው? የመጀመሪያ ሞር ዲሎካላይዝድ ኤሌክትሮን በጣም ዲሎካላይዝድ ከሆነ ምንድነው ስትሮንግ የሆነ ቦንድ ይፈጥራል። ስለዚህ አንደኛው ፋክተር ምንድነው ይሄ ነገር ምን ያህል ዲሎካላይዝድ ነው። ኦልሬዲ ሜታሊክ ቦንድ ዲሎካላይዝድ ነው፣ ግን ምን ያህል ነው? በጣም ዲሎካላይዝድ ነው። ፍሪሊ በጣም ሙቭ ማድረግ ይችላሉ። ፍሪሊ ሙቭ የሚያደርግ የሚችሉ ከሆነ ስትሮንግ ቦንድ ነው። ሃየር ሜልቲንግ ፖይንት አለው። ፍሪሊ ሙቭ የሚያደርግ ከሆነ ስትሮንግ ቦንድ ነው። ስትሮንግ ቦንድ ከሆነ ዴፊኒትሊ ምን ያደርጋል? ያን ቦንድ ለመስበር ሜልት ስናደርግ ስናቀልጥ ቦንዱን በመስበር ነው የምናቀልጠው። ለማቅለጥ ረጅም ጊዜ ይወስድብናል። ለዛ ነው አይረን ሲቀልጥ በ2000 በ3000 ቴምፕሬቸር የሚቀልጠው ማለት አስባችሁታል? አይረን ሲቀልጥ ምን ያህል ቴምፕሬቸር የሚወስደው? ምክንያቱም ፍሪሊ ሙቭ የሚያደርጉ ዲሎካላይዝድ የሆኑ በጣም ብዙ ኤሌክትሮኖች ስላሉት ማለት ነው። ወይን ክሎዝ ፓኪንግ ሜታል አተሞችም በጣም የተጠጋጉ የተቀራረቡም ከሆነ ምን ይሆናል? ስትሬንግዙ የዛ ነው ያህል ይጨምራል። ሜልቲንግ ፖይንቱም የዛ ነው ይጨምራል። ኤሌክትሮኖች ምንም ዲሎካላይዝድ የሆኑ ኤሌክትሮኖች ምን ሲሆኑ ብለናል? ብዙ ሲሆኑ። ሲቀጥል ደግሞ ምንድነው እርስ በራሳቸው አተሞቹ መካከል ያለው ቅርበት በጣም የተቀራረቡ ከሆነ እንደዛ ቦንዱም ይጨምራል፣ አስዌላስ ሜልቲንግ ፖይንቱም ይጨምራል ማለት ነው። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።